ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስ ስፖርት ዩብ ነው። የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ 21 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል አዲስ ሪከርድ ሰብሯል። ብሩኖ ፈርናንዴዝ በሄነሪና በኬቨን ደብሮይን ተይዞ የነበረውን ለግብ ኳስ አመቻችቶ የማቀበል ሪከርድን በእጁ አስገብቷል። በሊጉ የመጨረሻ ጨዋታ ማንቸስተር ዩናይትድ ከብራይተን ባደረጉት ጨዋታ 33ኛ ደቂቃ ላይ ፓትሪክ ዶጉላስ ያስቆጠራት ኳስ አመቻችቶ በማቀበል ሪከርድ ሊሰብር ችሏል። ይህም ቀደም ሲል በአርሰናሉ አጥቂ ቲዮሪ ሄንሪ በ2022-2023 እና በማንቸስተር ሲቲው አማካይ ኬቨን ደብሮኒ በ2019 በ2020 ተይዞ የነበረውን የ20 አሲስቶች ሪከርድ ክብረ ወሰንን በማሻሻል አዲስ ታሪክ ሆኖ ተመዝግቧል። የ31 ዓመቱ ብሩኖ ፈርናንዴዝ በዚህ የውድድር ዓመት ለማንቸስተር ዩናይትድ 8 ግቦችን ያስቆጠረ ሲሆን ለማንቸስተር ዩናይትድ በደረጃ ሰንጠረዥ 3ኛ ደረጃ እንዲቀመጥና የአውሮፓ ሻምፒየንስ ሊግ ተሳትፎን እንዲያረጋግጥ ከፍተኛ እገዛ ማድረግ ችሏል። ብሩኖ ፈርናንዴዝ ክብረ ወሰኑን ካስመዘገበ በኋላ ለጋዜጠኞች በሰጠው አስተያየት እንደ ሄነሪና እንደ ደብሮይኒ ካሉ የእንግሊዝ ፕሪሚየር ሊግ ታላላቅ ተጫዋቾች ጋር ስሜ አብሮ በመነሳቱ በጣም ደስተኛ ነኝ። የዚህ ታሪክ ተቋዳሽን በመሆኔ እጅግ ጥልቅ ኩራትና ደስታ ይሰማኛል ሲል ብሩኖ ፈርናንዴዝ ሐሳቡን ሰጥቷል። የለንደኑ ክለብ ቼልሲ በሰንደርላንድ መሸነፉን ተከትሎ በቀጣይ ዓመት ከማንኛውም የአውሮፓ ውድድሮች መድረክ ውጪ ሆኗል። የእንግሊዝ ፕሪሚየር ሊግ የ2025-2026 የውድድር ዓመት ዛሬ ፍጻሜውን ሲያገኝ በዚህም መሰረት የዋንጫ አሸናፊው አርሰናልን ጨምሮ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አስቶን ቪላ እና ሊቨርፑል በቀጣይ ዓመት በሻምፒየንስ ሊግ የሚጫወቱ ወይም ደግሞ እንግሊዝን ወክለው በሻምፒየንስ ሊግ የሚጫወቱ የእንግሊዝ ክለቦች ሆነዋል። በርንማውዝና ሰንደርላንድ የኢሮፓ ሊግ ተሳታፊ መሆናቸውን ሲያረጋግጡ የኮንፈረንስ ሊግ ተሳታፊ ደግሞ ብራይተን መሆኑን አረጋግጧል። ቼልሲ 10ኛ ደረጃን ይዞ በማጠናቀቅ በቀጣይ ዓመት ከሚደረግ ማንኛውም የአውሮፓ መድረክ ውድድር ውጪ ሆኗል። በኢሮፓ ሊግ የመሳተፍ ተስፋ የነበረው ቼልሲ እድሉን በገዛ እጁ አበላሽቷል። ማንቸስተር ዩናይትድ ብራይተንን 3-0 ማሸነፉን ተከትሎ ቼልሲ ሰንደርላንድን ቢያሸንፍ ኖሮ የኢሮፓ ሊግ ተሳታፊ መሆኑን ያረጋግጥ ነበር። ነገር ግን ይህንን እድል ቼልሲ መጠቀም አልቻለም። ሁሜ 24ኛው ደቂቃ ላይ ለሰንደርላንድ ባስቆጠራት ጎል 1-0 የመሩ ሲሆን ማሉ ጉስቶ በራሱ ላይ 49ኛው ደቂቃ ላይ በራሱ ጎል ቼልሲ መረብ ላይ ማሳረፍ ችሏል። 2-1 ሲመሩ የነበሩ ሰንደርላንዶች ፓልመር 55ኛው ደቂቃ ላይ በማስቆጠር 2-1 መሆን ቢችልም ቼልሲ የኋላ 2-1 ተሸንፎ ከሁሉም የአውሮፓ መድረኮች ውጪ ሊሆን ችሏል። በዚህ ጨዋታ ላይ ፎፋና 61ኛ ደቂቃ ላይ ቀይ ካርድ በመመልከቱ ከሜዳ ሊወገድ ችሏል። በዚህ ውጤት መሰረት ቼልሲ 10ኛ ደረጃን ይዞ በማጠናቀቁ ከሁሉም የአውሮፓ መድረኮች ውጪ መሆኑን ሲያረጋግጥ አርሰናል 85 ነጥብ በመያዝ ኦሬዲ የሊጉ ሻምፒዮን መሆኑ ይታወቃል። ሰንደርላንድ ክሪስታል ፓላስን 2-1 አሸንፎ የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ መሳም ችሏል። ማንቸስተር ሲቲ 78 ነጥብ በመያዝ 2ኛ ደረጃ ሆኖ አጠናቋል። ማንቸስተር ዩናይትድ 71 ነጥብ በመያዝ 3ኛ ደረጃን ሆኖ ሲያጠናቅቅ አስቶን ቪላ 65 ነጥብ በመያዝ 4ኛ ደረጃን ማግኘት ችሏል። ሊቨርፑል 60 ነጥብ በማግኘት እነዚህ 5 ክለቦች የአውሮፓ ሻምፒየንስ ሊግ በመጪው ዓመት ተሳታፊ መሆናቸውን አረጋግጠዋል። በሌላ የእንግሊዝ ፕሪሚየር ሊግ ዜና የለንደኑ ክለብ ቶትንሃም ለጥቂት ከመውረድ ተርፏል። ኤቨርተንን 1-0 በማሸነፍ 41 ነጥብ በመያዝ ለጥቂት ከመትረፍ ነው የዳነው። ዌስትሃም በአሳዛኝ ተሸናፊና ወደ ታች ሻምፒዮንሺፑ የወረደ ክለብ ሆኗል። ሊድስ ዩናይትድን 3-0 ማሸነፍ ቢችልም ነገር ግን ስፐርስ ኤቨርተንን 1-0 ማሸነፉን ተከትሎ ዌስትሃም ዩናይትድ በአሳዛኝ ሁኔታ ከእንግሊዝ ፕሪሚየር ሊግ ወደ ታችኛው ሊግ ሊወርድ ችሏል። የታችኛው ሰንጠረዥ ላይ ዌስትሃም 39 ነጥብ በመያዝ ወራጅ መሆኑ የተረጋገጠ ሲሆን ቀደም ሲል በርንሌ 22 ነጥብ በመያዝ እንደዚሁም ወልቭስ 20 ነጥብ በመያዝ ወደ ወራጅ ቀጠና መግባታቸው ይታወቃል። በአጠቃላይ የወራጅ ክለቦች ዌስትሃም፣ በርንሌ እና ወልቭስ በቀጣይ ዓመት የማናያቸው ክለቦች ሆነዋል ማለት ነው። በሌሎች የፕሪሚየር ሊግ ዜናዎች የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ የ2025-2026 የእንግሊዝ ፕሪሚየር ሊግ ምርጥ ተጫዋች ተብሎ የተመረጠ ሲሆን በቼልሲ በኩል ደግሞ ጃኦ ፔድሮ የቼልሲ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። ኢንዞ ፈርናንዴዝ 2ኛ ሆኗል። እንደዚሁም ሞሰስ ካይሴዶ 3ኛ ደረጃን ይዘው ማጠናቀቅ ችሏል። በሌላ የፕሪሚየር ሊግ ዜና የሊቨርፑል ተጫዋች መሐመድ ሳላህ
ከሊቨርፑል በይፋ ተሰናብቷል። ጨዋታው ላይ የታደመው የነበረው ሞሳላ የክለቡን ደጋፊዎች በይፋ ተሰናብቷል። ሞሳላ ለበርካታ ዓመታት ሊቨርፑልን ውጤታማ በማድረግ በርካታ ጎሎችን በማስቆጠር ለሊቨርፑል ባለውለታ የሆነ ተጫዋች ነው። በዚህ ዓመት ከሊቨርፑል ጋር የመጨረሻውን ጨዋታ አድርጎ በይፋ ደጋፊዎቹን ተሰናብቷል። ከዚህ በኋላ ሞሳላህን በእንግሊዝ ፕሪሚየር ሊግ የማናየው ይሆናል። ምናልባትም በቀጣይ ዓመታት ልናየው የምንችለው በሳዑዲ ሊግ የሚሆንበት እድል ይኖራል ማለት ነው። ከዚሁ ከሊቨርፑል ጋር በተያያዘ በተሰማ ዜና የሊቨርፑል ከፍተኛ ባለስልጣናት ከእንግሊዝ ፕሪሚየር ሊግ መጠናቀቅ በኋላ አስቸኳይ ስብሰባ ሊያደርጉ እንደሆነ እየተገለጸ ይገኛል። አሰልጣኝ አርነ ስሎትን ለማባረር እንዳሰቡ ነው እየተገለጸ የሚገኘው። ምንም እንኳ የመባረራቸው ነገር እርግጥ ባይሆንም፣ ነገር ግን አርነ ስሎት ቀርበው በሚሰጡት ማብራሪያ መሰረት የሊቨርፑል ባለስልጣናት የመባረርና ያለመባረራቸው ነገር ሊወስኑ እንደሚችሉ ይጠበቃል። እነዚህ ባለስልጣናት ምናልባትም አርነ ስሎትን በማባረር የበርንማውዙን አሰልጣኝ ለመቅጠር እቅድ እንዳላቸው እየተዘገበ ይገኛል። ዜናው 50-50 ነው። አርነ ስሎት ሊባረሩም ይችላሉ፣ አለበለዛም በሊቨርፑልም የሚቆዩበት እድል ሊኖር ይችላል። የተረጋገጠ ነገር ባይኖርም፣ ነገር ግን የሊቨርፑል ባለስልጣናት አስቸኳይ ስብሰባ በማድረግ በአሰልጣኝ አርነ ስሎት ዙሪያ የመጨረሻ ውሳኔ ይሰጣሉ ተብሎ ይጠበቃል። አርሰናል የ2025 የ2026 የእንግሊዝ ፕሪሚየር ሊግ አሸናፊ መሆኑን ተከትሎ በመላው ዓለም የሚገኙ የአርሰናል ደጋፊዎች በከፍተኛ ሁኔታ ደስታቸውን እየገለጹ ይገኛሉ። በአፍሪካ፣ በአውሮፓ፣ በኤዥያ፣ በሰሜን አሜሪካ፣ በደቡብ አሜሪካ የሚገኙ የአርሰናል ደጋፊዎች አደባባይ በመውጣት ክለባቸው የዋንጫ አሸናፊ በመሆኑ በሰላማዊ ሰልፍ እንደዚሁም በጭፈራ ደስታቸውን ሲገልጹ ተስተውሏል። አርሰናል ከ22 ዓመት ቆይታ በኋላ የእንግሊዝ ፕሪሚየር ሊግን ማሸነፍ ችሏል። በውብ አጨዋወቱ እንደዚሁም በማራኪ የኳስ አቀራረቡ የሚታወቀው አርሰናል ለበርካታ ዓመታት ዋንጫ ኖሯል። ነገር ግን አሁን በአሰልጣኝ አርቴታ ስር ዋንጫውን ከፍ አድርጎ በመሳም ደጋፊዎቹን ማስፈንደቅ ችሏል። በመጪው ቅዳሜ የአውሮፓ ሻምፒየንስ ሊግ አሸናፊ ለመሆን እንደዚሁ ከፓሪስ ሰን ጀርመን ጋር ከባድ ፈተና ይጠብቀዋል። አርሰናል ፓሪስ ሰን ጀርመንን በማሸነፍ የአውሮፓ ሻምፒየንስ ሊግን የሚያሸንፍ ከሆነ የአርሰናል ደጋፊዎች ደስታና እርካታ ወደር አይኖረውም ተብሎ ይጠበቃል። በመጪው ቅዳሜ አርሰናልና ፓሪስ ሰን ጀርመን የሚያደርጉት የአውሮፓ ሻምፒየንስ ሊግ የፍጻሜ ፍልሚያ በታላቅ ጉጉት ይጠበቃል። አርሰናል ይህንን ዋንጫ የሚያሸንፍ ከሆነ ድርብ ስኬት ይሆንለታል። ታላቁን የእንግሊዝ ፕሪሚየር ሊግ ማንሳት ችሏል። የአውሮፓ ሻምፒየንስ ሊግንም እንደዚሁ በተመሳሳይ የሚደግም ከሆነ እጅግ የተባለ ስኬታማ ዓመትን እያሳለፈ ነው ብሎ አሳልፏል ብሎ በእርግጠኝነት መናገር ይቻላል። በአጠቃላይ እንግዲህ የእንግሊዝ ፕሪሚየር ሊግን የተመለከቱ ዋና ዜናዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ